በሰሜን ኢትዮጵያ አካባቢዎች እየታየ ያለውን ውጥረት እንዲረግብ ተጠየቀ። በትግራይ ኃይሎችና በመከላከያ ሰራዊት መካከል በተቀሰቀሰው ግጭት ምክንያት ዜጎች ዳግም ጦርነት ይከሰታል በሚል በስጋት ውስጥ መውደቃቸው እየተገለጸ ይገኛል። በትግራይ አማራና አፋር ክልሎች ሁሉም የግጭት ተሳታፊ አካላት ከችግር አባባሽ ድርጊቶች እንዲቆጠቡ እና ልዩነቶችን በህግ መሰረት በምክክርና በመግባባት እንዲፈቱ በሲቪል ሰዎችና መሰረተ ልማቶች ላይ ጥቃቶችን ከማድረስ እንዲታቀቡ የሰመኮ ማሳሰቡን የሚታወስ ነው። ኮሚሽኑ ጠለምት፣ መጋሌና አምባላ በተከሰቱ ግጭቶች የሰዎችን የህይወት፣ የአካል ደህንነት፣ የነጻነትና የንብረት መብቶች ስጋት ላይ የሚጥሉ ሁኔታዎችን ተፈጥሯል ብሏል። ካላማጣ ከተማና ሌሎች አካባቢዎች ነዋሪዎችን መፈናቀላቸውና በሰዎች እንቅስቃሴ ላይ ገደቦችን እንደተጣሉ ገልጿል። እስካሁን በትግራይ ማዕከላዊ ዞን ኢንቲጮ ከተማ በሁለት ተሽከርካሪዎች ላይ ተፈጽሟል በተባሉ ድሮን ጥቃቶች የአንድ ሰው ህይወት እንደጠፋና ሌላ አንድ ሰው እንደቆሰለ የትግራይ ዜና ምንጮች ዘግቧል። በተጨማሪም በክልሉ በተለያዩ አካባቢዎች የድሮን ጥቃት መፈጸሙን የተለያዩ ዓለም አቀፍ ሚዲያዎች እየዘገቡ ይገኛሉ። ውጥረቱ እንደቀጠለ ቢሆንም ህወሓት በፌዴራል መንግስትና በትግራይ ኃይሎች መካከል ያለውን ችግር በንግግር ለመፍታት ዝግጁ መሆኑን የገለጸ ሲሆን ብሪታንያ በትግራይ ኃይሎችና በመከላከያ ሰራዊት መካከል የተቀሰቀሰውን ግጭት ተከትሎ ዜጎቿ ወደ ሁሉም የትግራይ ክልል አካባቢዎች እንዳይጓዙ ማስጠንቀቂያ ሰጥቷል። ውጥረቱ እያየለ መሆኑና በወልቃይት ጠገዴ ሰቲት ሁመራ ዞን የህወሓት ወታደራዊ እንቅስቃሴና ትንኮሳን ተከትሎ የተቃውሞ ሰልፍ መደረጉን ተነግሯል። የአፍሪካ ህብረት ጨምሮ ሌሎች ዓለም አቀፍ ተቋማት ግጭቱ እንዲቆምና ሰላማዊ የውይይት አማራጮች ተግባር እንዲደረጉ ጥሪ እያቀረቡ ይገኛሉ።